ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ አልፋለሁ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት ዛሬ ሌሊቱን ኢራን ከባድ የሆነ ሚሳኤል መተኮሷ ተሰምቷል። የአሜሪካ ጦር በኢራን የባህር ዳርቻዎችና የድሮን ማስወንጨፊያዎች ላይ ከፍተኛ የሆነ የአየር ድብደባ አሜሪካ ማካሄዷን ተከትሎ ኢራንን በምላሹ በአሜሪካ የጦር ሰፈሮች ላይ በተለይም በባህሬንና በኩዌት ላይ ከባድ የሆነ የሚሳኤሎች ተኩስ አድርጋለች። ይህንን ተከትሎ የባህሬንና የኩዌት የአየር መከላከያዎችም ራሳቸውን ለመከላከል ጥረት ሲያደርጉ አድረዋል። አስጨናቂ የሆነ ሌሊት ማለፉን የመገናኛ ብዙሃን አውታሮች እየዘገቡ ነው። የአሜሪካ ማዕከላዊ ጦር ሴንትኮም እንዲሁም የኢራን መንግስት አስቸኳይ መግለጫዎችን አውጥተዋል። የባህሬንና የኩዌት የመከላከያ ሚኒስትሮችም በተመሳሳይ ሌሊቱን መግለጫ አውጥተዋል። ውጥረት ላይ ያደረው መካከለኛው ምስራቅ እንዴት አደረ? በዝርዝር የማስደምጣችሁ ይሆናል። አሁን የተሰሙትን ሰበር መረጃዎች። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ ውጥረት ላይ መሆናቸው ተዘገበ። አክሲዮስ የዜና ወኪል ትራምፕና ኔታንያሁን በተመለከተ ያወጣውን ሰፊ ትንታኔ ያለበትን ዘገባ እንዲሁ የማስደምጣችሁ ነው የሚሆነው። በሌላ በኩል ደግሞ ክቡራን አድማጮች የአረብ ሀገራትና በተለይም አሜሪካ በቀጠናው ላይ ከፍተኛ ተስፋ መቁረጥ እየታየባቸው እንደሆነና በተለይም የሆርሙዝ ወሽመጥ ከዚህ በኋላ እንደበፊቱ ይመለሳል የሚል ተስፋቸው እየተሟጠጠ በመሆኑ ሁሉም ወደ ፕላን ቢ ፊታቸውን እያዞሩ እንደሆነ ተመልክቷል። ፕላን ቢያቸው ደግሞ የአረብ ሀገራቱም ሆነ የአሜሪካ ሆርሙዝን ይተካል የሚሉት መተላለፊያ የተባበሩት አረብ ኤምሬትሱ የፉጃይራ ወደብን ነው እንደ አማራጭ እያዩ ያሉት። ለመሆኑ ይህ ምንድን ነው? በዝርዝር የማስደምጣችሁ ይሆናል። በዚህ ጉዳይ የተሰማውን ሰበር መረጃ እነዚህ ያስተዋወቅኳችሁና ሌሎችንም በርከት ያሉ ሰበር መረጃዎችን አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቀድሚያም በመካከለኛው ምስራቅ ባህሬንና ኩዌት በኢራን ሚሳኤሎች ሲመቱ ያደሩ ሲሆን በተመሳሳይ ኢራንም በአሜሪካ ሚሳኤሎች በዛሬው ዕለት መመታቷ ተሰምቷል። የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮምና የኢራን እስላማዊ አብዮታዊ ዘብ ጦር ዛሬ ሌሊቱን ባወጧቸው ተከታታይ መግለጫዎች መሰረት ባለፉት ሰዓታት ውስጥ በስትራቴጂካዊው የሆርሙዝ ወሽመጥና በጎረቤት የባህረ ሰላጤው ሀገራት ላይ ታይቶ የማይታወቅ የኃይል ሚዛን ፍልሚያ መካሄዱ ተዘግቧል። የአሜሪካ መከላከያ ሚኒስትር እንዳስታወቀው ከሆነ የኢራን ጦር በሆርሙዝ ወሽመጥ ላይ ለሚንቀሳቀሱ ዓለም አቀፍ የንግድ መርከቦች ቀጥተኛና አፋጣኝ ስጋት ደቅነዋል ያላቸውን 4 አጥፊ ድሮኖች ወደ ወሽመጡ ባስወነጨፈችበት ወቅት ነው የአሜሪካ ጦር ድሮኖች ሙሉ በሙሉ የአየር ላይ መትቼ ጥያቸዋለሁ ሲል ዛሬ ሌሊቱን ያስታወቀው። ዩናይትድ ስቴትስ ይህንን እርምጃ ራስን የመከላከል ወታደራዊ ክዋኔ ስትል ዳግም የጠራቸው ሲሆን ወዲያውኑም በደቡባዊ ኢራን የባህር ዳርቻ በሚገኙ ጎሩክ በተሰኙ ቀጠናና በቄሸም ደሴት ላይ በሚገኙ የኢራን የባህር ዳርቻም የስለላ ራዳር ጣቢያዎችና ድሮን ማስወንጨፊያዎች ላይ ከባድ የአየር ድብደባ በዛሬው ዕለት ሌሊት አሜሪካ ፈጽማለች። ይህንን የአሜሪካን ጥቃት ተከትሎ የኢራን እስላማዊ አብዮታዊ ዘብ ጦር IRGC በማህበራዊ ትስስር ገጹ በሰጠው መግለጫ ለአሜሪካ የጥቃት እርምጃ ፈጣንና የበረታ አጸፋዊ ምላሽ መስጠቱን ዛሬ ሌሊቱን ባወጣው አስቸኳይ መግለጫ ይፋ አድርጓል። የኢራን አብዮታዊ
አብዮታዊ ዘብ ጦር የአየር ኃይል ዘመናዊ ባላስቲክ ሚሳኤሎችን በመጠቀም በቀጠናው የሚገኙ የጠላት ወታደራዊ ሰፈሮችን ኢላማ ማድረጉን ይፋ አድርጎ የኢራን ከፊል መንግስታዊ የዜና ወኪል የሆነው ታስኒም እንደዘገበው ከሆነ የኢራን ሚሳኤሎች ጥቃት ያነጣጠረው በኩዌት ውስጥ በሚገኙ ሁለት የአሜሪካ የጦር አየር ማረፊያዎችና በባህሬን በሚገኝ የአሜሪካ የባህር ኃይል አምስተኛ እዝ ዋና መስሪያ ቤት ላይ እንደሆነ አስታውቋል። ይህ የዛሬ ሌሊቱ መጠነ ሰፊ ጥቃትን ተከትሎ በኩዌትና በባህሬን ከፍተኛ የደህንነት ስጋትና ድንጋጤ ላይ ያደሩ ሲሆን የባህሬን የሀገር ውስጥ ጉዳይ ሚኒስትር በማህበራዊ ትስስር ገጹ ኤክስ ላይ ባወጣው አስቸኳይ መግለጫ በሀገሪቱ የሚገኙ የድንገተኛ አደጋ ማስጠንቀቂያ ሳይረኖች ሁሉም መጮኻቸውን ገልጾ ዜጎችና ነዋሪዎች ሙሉ በሙሉ እንዲረጋጉና በአቅራቢያቸው ወደሚገኝ አስተማማኝ የፈንጂ መጠለያ በፍጥነት እንዲያመሩ ጥሪ አቀርቧል። በተመሳሳይ በኩዌትም የኩዌት ጦር ኃይሎች ሀገሪቱ የተጋረጠባትን የሚሳኤልና የድሮን ጥቃት ለመመከት ሲባል የኩዌት የአየር መከላከያ ስርዓቶች ሙሉ በሙሉ ማሰማራቷን አስታውቆም ህዝቡ የጸጥታ አካላት የሚያወጧቸውን የደህንነት መመሪያዎች በጥብቅና በቅርበት እንዲከታተልም አስቸኳይ ትዕዛዝ ሰጥቷል። የኳታሩ የዜና አውታር አልጀዚራ በቀጥታ እንዳስተላለፈው ከሆነ በኩዌት ሰማይ ላይ የሚሳኤልና የድሮን መጥለፍ ክንዋኔዎች በሌሊቱም በሙሉ ሲካሄዱ እንደነበረ ያመለከተ ሲሆን በድንገተኛ አደጋ ማስጠንቀቂያ ሳይረኖችም በከፍተኛ ሁኔታ በኩዌትና በባህሬን ውስጥ ሲሰሙ እንደነበር ዘግቧል። በአሁኑ ሰዓት ግን ሳይረኖቹ ንጋቱን ዝም ያሉ ሲሆን ሁኔታዎችም ወደ መረጋጋት የተመለሱ ይመስላል ብሏል። የአሜሪካ ማዕከላዊ እዝ ሴንትኮም በበኩሉ ባወጣው መግለጫ ኢራን ኩዌትና ባህሬን አቅጣጫ 7 የባላስቲክ ሚሳኤሎችን አከታትላ ያስወነጨፈች ሲሆን በቅድመ ግምገማዎች መሰረት 6ቱ ሚሳኤሎች በአሜሪካና በአጋሮቿ የአየር መከላከያ ስርዓትም ጠልፈናቸዋል ሲል ገልጿል። 7ኛው ሚሳኤል ደግሞ የታለመለት ስፍራ ሳይደርስ ከሽፏል ሲል ነው ያስታወቀው ሴንትኮም። በአሁኑ ወቅትም በአሜሪካ ወታደራዊ ጦር ሰፈሮች ላይ የደረሰ ምንም አይነት ጉዳት የለም ሲል ያስተባበለው ሴንትኮም ባህሬን በሚገኘው አምስተኛ የባህር ኃይል እዝ ዋና መስሪያ ቤት ተመቷል በሚል በኢራን በኩል የሚነዛው ወሬ ፈጽሞ ሐሰት ነው ሲል አስተባብሏል። ይህ በእንዲህ እንዳለ በዚህ ሳምንት መጀመሪያ ላይ የኢራን ድሮኖች በኩዌት ዋና አውሮፕላን ማረፊያ ጣቢያ ላይ ባደረጉት ከባድ ጥቃት የአንድ ሰው ሕይወት ማለፉንና በደርዘን የሚቆጠሩ ሰዎች መሞታቸው ይታወቃል። ይህንን ተከትሎ አሁንም ወታደራዊ ጥቃቶች የቀጠሉ ሲሆን ምናልባትም በአሜሪካ ላይ ምን አይነት ጉዳት ደረሰ የሚለው ንጋቱን ዛሬ ሙሉ ቀን ከኩዌት ወይም ከባህሬን በኩል ይገለጻል ተብሎ እንደሚጠበቅም ተመልክቷል። ኢራን ዛሬ ሌሊቱን ባወጣችው መግለጫ ሁልጊዜም የምናገረውና አቋሜም አንድ ነው፣ የመካከለኛው ምስራቅ የአረብ ሀገራት ሁሉ ከአሜሪካ ጋር ተባባሪ ናቸው፣ በግዛታቸው የጦር ሰፈሯ አለ። አሜሪካ ኢራንን ለማጥቃት በምትፈልግ ጊዜ ሁልጊዜም ሰው አልባ በራሪ አውሮፕላኖቿም ሆነ ተዋጊ አውሮፕላኖቿ የሚነሱት ከነዚሁ የአረብ ሀገራት ነው። ስለዚህም የአረብ ሀገራቱ አሜሪካን ማስጠለል አቁመው በኢራን ላይ ለሚደርስ ጥቃት እምብኝ ካላሉ በስተቀር ለሚሰነዘርባት እያንዳንዱ ጥቃት ኢራን የአረብ ሀገራቱ ተባባሪ በመሆናቸው በቀጥታ የአረብ ሀገራቱን እንደምታጠቃም ዛሬ በድጋሚ አስታውቃለች። የኳታሩ አልጀዚራ የዜና ወኪል ኢራንን አስመልክቶ ባወጣው ሰፊ ትንታኔ በኢራን ውስጥ ውስጣዊ ቀውስ ተከስቷል ሲል ያስነብባል። ለአልጀዚራ አስተያየታቸውን የሰጡት በኢራን ጉዳዮች ላይ ከፍተኛ ተመራማሪ የሆኑት አሌክስ ቫንታካ በአሁኑ ወቅት በኢራን የፖለቲካ መዋቅር ውስጥ እውነተኛውን ውሳኔ የመስጠት ስልጣን በፕሬዝዳንት መሱድ ፔዜሽኪያንና በሲቪል መሪዎች እጅ ላይ ነው በማለት ገልጸው ሙሉ በሙሉ በኢራን እስላማዊ አብዮታዊ ዘብ ጦር ከፍተኛ አመራሮችና በተወሰነ መልኩ ደግሞ በጠቅላይ መሪው ሞጅተባ ኻሜኒ እጅ መውደቁን ያስረዳሉ። ቫንታካ እንደሚሉት ከሆነ አይአርጂሲ አሁን ላይ በቃላትና በመፈክሮች ብቻ መወሰን አይችልም። በሀገሪቱ የኢኮኖሚና የፖለቲካ ቀውስ ሳቢያ በህዝቡ መሰረታዊ ፍላጎቶች ካልተሟሉ ህዝቡ ዳግም ወደ አደባባይ መውጣቱ የማይቀር በመሆኑ ወታደራዊ ክንፍ መሬት ላይ የሚታይ ውጤት እንዲያስመዘግብ ከፍተኛ የሀገር ውስጥ ጫና እየበረታበት እንደሚገኝ አመልክተዋል። በሌላ በኩል የኢራኑ ጠቅላይ መሪ ከፍተኛ አማካሪና የቀድሞ የአይአርጂሲ
ዋና አዛዥ ሞሰን ረዛኢን ለሲኤንኤን የዜና ወኪል በሰጡት ቃለ ምልልስ የሚባለው ሁሉ ሐሰት ነው፣ ሁልጊዜም ስለ ኢራን በአሜሪካ መገናኛ ብዙሃን የሚነገረውና የሚተነተነው ሐሰት እንደሆነ ልታስቡ ይገባል ሲሉ አስተባብለዋል። የዩናይትድ ስቴትስ በኢራን ላይ የምታደርሰው ወታደራዊ ትንኮሳን የምትቀጥል ከሆነ ዛሬም እንላለን ራሷን ወደማትወጣበት ጥልቅ ጭቃማ ረግረግ ውስጥ አሜሪካ ራሷን እንደከተተች ትቁጠረው ብለዋል። አሜሪካውያን የድርድር ዋጋ ከጦርነት ዋጋ እጅግ ያነሰ መሆኑን በሚገባ ያውቃሉ። ድጋሚ ወታደራዊ እርምጃ የሚመርጡ ከሆነ አሁንም ወደ ጨለማውና ማለቂያ ወደ ሌለው መተላለፊያ ኮሪደር ውስጥ እንደገቡ ነው የሚቆጥሩት። ትራምፕ በየቀኑ በሚወስዷቸው የግዴለሽነት እርምጃ አሜሪካን እያከሰሩና አሜሪካን ረብ ወደ ሌለው አዘቅት ውስጥ እየከተቷት ነው ሲሉ ተናግረዋል። ረዛኢ አክለውም ጦርነቱና ማዕቀቡ በኢራን ላይ የሚቀጥል ከሆነ ኢራንም ግጭቱን ከቀጠናው ውጪ ጭምር እንደምታሰፋው ገልጸዋል። ጦርነቱና ከበባው ከቀጠለ የግጭቱን መልክዓ ምድራዊ አቀማመጥ ከቀጠናውም አልፎ እስከ ህንድ ውቅያኖስ፣ ቀይ ባህርና ባብኤል መንደብ ወሽመጥና ሜዲትራኒያን ባህር እንዲሁም ከዚያም ባሻገር እናዘልቀዋለን፣ ምክንያቱም እኛ ኢራኖችንን ብለዋል። ይህ ደግሞ ለዩናይትድ ስቴትስ እጅግ አስከፊ መዘዝ የሚያመጣ ነው ብለውታል። አማካሪው ፕሬዝዳንት ዶናልድ ጄ ትራምፕ በሁለቱ ሀገራት መካከል የሚደረገው ዲፕሎማሲያዊ ግንኙነት ዋናው እንቅፋት ናቸው ሲሉ ወቅሰዋቸዋል። ትራምፕ ሁልጊዜ ግልጽ ያልሆነና አሻሚ ቋንቋ ይናገራሉ። ይህ የእርሳቸውን አካሄድ ሊሆን ይችላል፣ ነገር ግን ከኢራን ጋር በተያያዘ ይህ ስልት በፍጹም አይሰራላቸውም። እርሳቸው በግልጽ መናገር አለባቸው ብለዋል። በሁለቱ ወገኖች መካከል ከፍተኛ የሆነ የመተማመን እጦት መኖሩን የጠቀሱት የኢራኑ የጦር ከፍተኛ ባለስልጣን ረዛኢም ትራምፕ የኢራንን የታገዱ ንብረቶች በአስቸኳይ መልቀቅ አለመልቀቃቸውን እንደ ዝቅተኛ የቁም ነገር መፈተኛ አድርገው እንደሚያዩትም ገልጸዋል። ስለ ኒውክሌር መርሃ ግብሩም ሲናገሩ ኢራን በዓለም አቀፍ ሕግጋትና በኒውክሌር መስፋፋት መግታት ስምምነት ኤንፒቲ መሰረት እየሰራች መሆኑን ጠቅሰው ትራምፕ ግን የ2015ቱን ታሪካዊ ስምምነት የቀደዱ በመሆናቸው በእሳቸው ላይ ፍጹም እምነት እንደሌለና በአሁኑ ወቅትም ስለ ኒውክሌር ጉዳይ ምንም አይነት ድርድር እንደማይኖር አስረግጠው ተናግረዋል። ትራምፕ ከኢራን መሪ ጋር ሊያደርጉት ስለሚችሉት ስብሰባ ሲጠየቁም ያ በፍጹም አይሆንም ሲሉ ውድቅ አድርገዋል። በሆርሙዝ ወሽመጥ ላይ ለሚተላለፉ መርከቦች የሚጣለውን የአካባቢ ጥበቃና የመሸጋገሪያ ታሪፍ ክፍያን አስመልክቶ ወሽመጡ የኢራንና የኦማን በመሆኑ ክፍያው መሰብሰብ እንዳለበትና አሜሪካ ቀጠናውን ለአደጋ እያጋለጠች መሆኑንም በዝርዝር ለመገናኛ ብዙሃን ተናግረዋል። ይህ በዚህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ ውጥረት ውስጥ መሆናቸውን አክሲዮስ የዜና ወኪል ዘገበ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስና በኢራን ላይ ያላቸው ወታደራዊ ስትራቴጂ ሙሉ በሙሉ በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ፍላጎት ላይ የተመሰረተ መሆኑ በሁለቱ መሪዎች መካከል ትልቅ የፖለቲካ ውጥረት እንደፈጠረና ኔታንያሁንም ሆነ አሜሪካን በየፊናቸው ከፍተኛ አጣብቂኝ ውስጥ እንደከተታቸው አክሲዮስ ዘግቧል። የአሜሪካ ዜና ሰባሪ የሆነው የዜና አውታር አክሲዮስ የዜና ወኪል ዛሬ ሌሊቱን ባወጣው ሰፊ ትንታኔ እንዳለው ከሆነ ትራምፕ ባሳለፍነው ሰኞ ዕለት ለኔታንያሁ ስልክ በከረረ ቃላት የጮህባቸው መሆኑን አስታውሶ በቤሩት ላይ የታቀደው ጥቃት በአስቸኳይ እንዲያቆሙ ትዕዛዝ መስጠታቸው ይታወሳል። የአሜሪካ ባለስልጣናት እንደሚሉት ከሆነ ትራምፕ ጦርነቱን በአስቸኳይ ማቆም ሲፈልጉ፣ ኔታንያሁ ግን በመጪው ጥቅምት ወር ከሚካሄደው የእስራኤል ምርጫ በፊት በሐማስ በሄዝቦላና በኢራን ላይ የገባውን ቃል ባለማሳካቱ የተነሳ ጦርነቱን የመቀጠል ፍላጎት አላቸው ብሏል። በእንዲህ እንዳለ ፕሬዝዳንት ዶናልድ ጄ ትራምፕ ለአሜሪካው ኤንቢሲ ኒውስ በሰጡት ቃለ ምልልስም በኢራን ላይ የከፈቱት ጦርነት ወደ 3ኛ ወሩ መግባቱን ገልጸው የጦርነት ሂደቱን እጅግ በፍጥነት እያራመዱት መሆኑን ተናግረዋል። ትራምፕ ሲናገሩ እኔ በጣም ፈጣን እርምጃ እየወሰድኩ ነው፣ አሁን ገና በ3ኛ ወሬ ላይ የምገኘው። የቪየትናም ጦርነት እኮ 19 ዓመታትን ፈጅቷል፣ እኔ ግን ገና በ3ኛ ወሬ ላይ ነኝ በማለት መከላከላቸው አይዘነጋም። ትራምፕ አክለው
አክለውም ከኢራን ጋር ስምምነት ላይ ለመድረስ መቸገራቸውን ጠቅሰው ኢራናውያን ከዚህ ቀደም ከአሜሪካ ደካማ መሪዎች ጋር ይደራደሩ ስለነበር አሁን ያለው ጠንካራ እንደኔ ያለው መሪ አቋም እንደከበዳቸው ለማየት ይቻላል ሲሉ ራሳቸውን ሲያሞግሱ ተደምጠዋል። ከቃለ ምልልሱ በኋላ በዊስኮንሲን በተካሄደ የክብ ጠረጴዛ ውይይት ላይ ትራምፕ በዝግጅቱ ወቅት በነበረው ከባድ ዝናብ ምክንያት መበሳጨታቸውን ገልጸው የዜና አውታሩ ኤንቢሲ የሐሰት ዜና አቅራቢ ሲሉ ወርፈውታል። ፕሬዚደንት ትራምፕ ስለ ተኩስ አቁም ስምምነቱ ትርጓሜ ሲጠየቁም በመካከለኛው ምስራቅ ያለው እውነታ የተለየ መሆኑን በመጥቀስ በዚያኛው የዓለም ክፍል የተኩስ አቁም ማለት በተመጠነና ለዘብ ባለመልኩ መተኮስ ማለት ነው ሲሉ የሰጡት ያልተለመደ ፍቺ የቀጠናው ዲፕሎማሲ ላይ ከፍተኛ የሆነ ውጥረት አጭሯል። ይህ በዚህ እንዳለ በአሜሪካ በእስራኤልና በኢራን መካከል ያለው ጦርነት በስትራቴጂካዊው የሆርሙዝ ወሽመጥ ላይ ከፍተኛ የደህንነት ስጋት በመፍጠሩም የባህረ ሰላጤው አምራች ሀገራት ነዳጃቸውን የሚያስተላልፉበት የሆርሙዝ ወሽመጥን የሚዘላ አማራጭ የፕላን ቢ መስመር መሰረተ ልማቶችን በከፍተኛ ፍጥነት እያፋጠኑ ይገኛል ሲል ገልፍ ኒውስ ዘግቧል። የገልፍ ኒውስ ትንታኔ እንደሚያመለክተው የዓለም አቀፉ የገንዘብ ድርጅት አይኤምኤፍ፣ ዓለም ባንክና የዓለም አቀፉ የነዳጅ ኤጀንሲ በጋራ ባወጡት አስቸኳይ መግለጫ በሆርሙዝ ወሽመጥ ላይ ያለውን መስተጓጎል በቀጠለ ቁጥር የዓለም የነዳጅ ክምችት በፍጥነት ሊሟጠጥ እንደሚችል ይህም ደግሞ የነዳጅ ዋጋን በከፍተኛ ሁኔታ እያናረው እንደሚሄድና በዓለም አቀፍ ኢኮኖሚ እድገት የነዳጅ ዋስትናና የምግብ አቅርቦት አደጋ ላይ በከፍተኛ ሁኔታ ዓለምን እየጣላት በመሆኑን አስጠንቅቋል። በተለይም ለአብዛኞቹ ሀገራት የግብርና መዝሪያ ወቅት በመሆኑ የነዳጅ ዋጋ መጨመር በደቂቃ ውስጥ የማዳበሪያ ዋጋን በማናር በታዳጊ ሀገራት ላይ የረሃብና የምግብ ዋስትና እጥረት አደጋ እንደሚደቅን ኤጀንሲዎቹ አስጠንቅቀዋል። የአይኤምኤፍ ዋና ዳይሬክተር ክሪስታሊና ጆርጂኒቫ ቀውሱ የዓለም እድገትን እያሽቆለቆለ መሆኑን ገልጸው ተጋላጭ ሀገራትም ከ20 ቢሊዮን እስከ 50 ቢሊዮን አሜሪካን ዶላር የገንዘብ ድጋፍ እንደሚያስፈልጋቸው አስታውቀዋል። በዚህም መሰረት ባንግላዴሽ ከባድ የኢኮኖሚ ጫና ስለደረሰባት የፋይናንስ እርዳታ መጠየቋን አይኤምኤፍ ይፋ አድርጓል። ይህንን ስጋት ለመቅረፍ የተባበሩት አረብ ኤሚሬትስ በሀገሪቱ ምስራቃዊ የባህር ዳርቻ ከሆርሙዝ ወሽመጥ ውጪ የምትገኘውን የፉጃይራን የኃይል ማዕከል በከፍተኛ ሁኔታ እያስፋፋች እያደሰችና እየገነባችው ትገኛለች። የኤስፒአይ አሴት ማኔጅመንት ማኔጂንግ ፓርትነር ስቴፋኖስ ኢንሰን ለብሉምበርግና ለጄፒ ሞርጋን በሰጡት ትንታኔ አሁን ያለው ትልቁ ታሪክ የነዳጅ አቅርቦት ሳይሆን ከሆርሙዝ ወሽመጥ ጥገኝነት ለመውጣት የሚደረግ የቅድሚያ ሽሚያ ነው ብለዋል። ኤምሬትስ አቡዳቢ ፉጃይራ የነዳጅ መስመር አሁን ላይ በዓለም ላይ እጅግ ስትራቴጂካዊ መሰረተ ልማት ሆኗል ያሉ ሲሆን በተመሳሳይ መልኩ የሳውዲ አረቢያ የምስራቅ ምዕራብ የነዳጅ መስመር ነዳጅን ወደ ቀይ ባህር ለማምጣት ትልቁ ሚናን እየተጫወተ ነው ብለዋል። ጄፒ ሞርጋን ባወጣው የቅርብ ጊዜ መረጃ መሰረትም በሆርሙዝ ወሽመጥ በየዕለቱ የሚያልፉ መርከቦች ቁጥር 25 አካባቢ ላይ የረጋ ቢሆንም ብዙዎቹ የንግድ መርከቦች ግን የኢራንና የአሜሪካን ጥቃት ለመሸሽ ሲሉ የቦታ መገኛ ማሳወቂያ ስርዓታቸውን አጥፍተው ወይም በኦማን ባህር ዳርቻ በኩል በሚስጥር እየተጓዙ አደጋ ውስጥ ሆነው ነው የሚያልፉት ብለዋል። የአሜሪካ ጦርም ቢሆን መርከቦቹን በይፋን ሳያጅብ ከጀርባ ሆኖ ሚስጥራዊ የደህንነት ከለላ የሚሰጥበትን ፕሮጀክት ፍሪደም የተሰኘም ስልትም በጸጥታ እያካሄደ መሆኑን በተደጋጋሚ ቢገልጽም ውጤቱ ግን ያን ያህል ነው ሲሉ አመልክተዋል። ይህ በዚህ እንዳለ ኢራን የፕሬዝደንት ዶናልድ ጄ ትራምፕን ጥያቄ ውድቅ ማድረጓ ተሰማ። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከትናንት በስቲያም ባካሄዱት ቃለ መጠይቅ ላይ ሲናገሩ የኢራኑን መንፈሳዊ መሪ አያቶላ ሙጅተባ ካሚኒን ፊት ለፊት አግኝቼ ማነጋገር እፈልጋለሁ፣ መልካም የሆነ አመለካከት ለሱ አለኝ፣ ብንገናኝ ደስ ይለኛል በማለት ጥያቄ አቅርበው ነበር። ኢራን ትራምፕ ከጠቅላይ መሪው ጋር ለመገናኘት ያቀረቡትን ጥያቄ ውድቅ አድርጋለች። የኢራኑ ውጭ ጉዳይ ሚኒስትር የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከሀገሪቱ የበላይ መሪ ሙጅተባ ካሚኒ ጋር ለመገናኘት በተደጋጋሚ ያሳዩትን ፍላጎት ኮንነዋል። ሚኒስትሩ ሲናገሩ ትራምፕ በእውነተኛው ዓለም ላይ የሚኖሩ ሰው አይመስሉኝም፣ ምክንያቱም
የሚናገሩትም ሆነ የሚያስቡት የሚመኙትም ሆነ ከእውነተኛው ዓለም ፍጹም የራቀ ነው። አያቶላ ሙጅተባ ኻሜኒን ለማግኘት ያቀረቡት ፍላጎት በራሱ በጣም አስቂኝ ነው ሲሉ ውድቅ አድርገነዋል። የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ኻሜኒ እሳቸውን ማግኘት አይፈልጉም፣ እንዲያገኙም እኛም አንፈልግም ሲሉ ቁርጥ ያለ ምላሽ መስጠታቸው ነው መገናኛ ብዙሃን የዘገቡት። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩታ። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።